አጸከደለ አሸተደለ ወኪል ንስሓት መርሐና ጤና ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ ለሁሉ የደረሱንን የተለያዩ ዘገባዎችን ከዚህ እንደሚከተለው ማስደመጥ ጀመርን ዋና ዋናዎቹን ላስተዋውቃችሁ በአማራ ክልል የብልጽግና ባለስልጣናት አሰልጣኞች ባረፉበት ሆቴል አቅራቢያ ቦምብ ጥቃት መፈጸሙ ተሰማም በክልሉ ዛሬ በድሮን ጭምር የታገዙ ውጊያዎች ሲደረጉ ውለዋል በሰላማዊ ዜጎች ላይ የሚፈጸሙ ግድያዎችና በመኖሪያ ቤቶች ላይ የሚደርሱ የከባድ መሳሪያ ጥቃቶች በተበራከቱበት በዚህ ወቅት የክልሉ ርዕሰ መስተዳድር አቶ አረጋ ከበደ ደግሞ በሄሊኮፕተር ደብረ ማርቆስ ተጉዘዋል የክልሉን ውሎ የተመለከተ ጥንቅር ይዘናል የጠቅላይ ሚኒስትሩን የቀይ ባህር ንግግር በተመለከተ ከኤርትራ ዲፕሎማቶችና ከሻዕቢያው የፕሮፓጋንዳ ክንፎች በኩል ሲሰጡ የነበሩ ምላሾች አሁን በሀገሪቱ መንግስት ተደግፈዋል የኤርትራ መንግስትም ይፋዊ መግለጫ አውጥቷል በዚህ መግለጫውም ኤርትራን በቀይ ባህር ምክንያት ጠባጫሪዎች ነገር እየፈለጓት ነው ብሏል ታደምጡታላችሁ የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በሃይማኖታዊ ስብከት ላይ ተሰማርተው ታይተዋል በስብከታቸውም ከዚህ ጣመማ ትውልድ ዳኑ ሲሉ ተደምጠዋል ሌላኛው መረጃችን ነው በኢትዮጵያ መርዶ እንዲነገር ግፊት እየተደረገ ነው በትግራይ ክልል የታወጀው የሐዘን ሳምንትም ሲከናወን ውሏል ለመሆኑ ከዚህ የሐዘን መንገድ ጋር በተያያዘ ከፋኖ ታጣቂዎች አስተባባሪዎች እንደዚሁም ከብልጽግናው ደጋፊ ልሂቃን በኩል እየተሰጡ ያሉ አስተያየቶች ምንድናቸው ተሰሙታላችሁ ሐማስ ወደ ኢየሩሳሌምና ቴል አቪቭ ሮኬቶችን ማስወንጨፉን ገለጸም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ኢራንና ሄዝቦላህ ትግስታችንን አትፈታተኑ ሲሉ ተናግሯል በዚህ ጦርነትም 11 ጋዜጠኞች ጉዳት ሳይደርስባቸው እንዳልቀረ ተሰምቷል የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ተሰማላችሁ መልካም ቆይታ ይሆንላችሁ በአማራ ክልል የብልጽግና ባለስልጣናት ለስልጣና ባረፉበት ሆቴል አቅራቢያ ቦምብ ጥቃት መፈጸሙ ተነገረም በክልሉ ዛሬ በድሮን ጭምር የታገዙ ውጊያዎችም ሲደረጉ ውለዋል በሰላማዊ ዜጎች ላይ የሚፈጸሙ ግድያዎችና በመኖሪያ ቤቶች ላይ የሚደርሱ የከባድ መሳሪያ ጥቃቶችም ተበራክተዋል የክልሉ ርዕሰ መስተዳድር አቶ አረጋ ከበደ ደግሞ በሄሊኮፕተር ደብረ ማርቆስ ገብተዋል ዛሬ በሰሜን ሸዋ ዞን ከሰሞኑ ከባድ ውጊያ ሲደረግባት በነበረችው በረሀት መተብላ በተሰኘች ከተማም በተሽከርካሪ ላይ ኢላማ ያደረጉ ናቸው የተባሉ የድሮን ጥቃቶች ከቢሾፍቱ የድሮን መቆጣጠሪያ ማዕከል ሳይነሱ አልቀሩም በተባሉ ድሮኖች ስለመፈጸማቸው ታውቋል በከተማዋ ከፖሊስ ጣቢያው አቅራቢያ የተፈጸመው ጥቃት የፋኖ ታጣቂዎችን በያዘ ተሽከርካሪ ላይ የተፈጸመ ነው ይባል እንጂ በስፍራው ቃጠሎ ጭምር ስለማስከተሉ እንደዚሁም አንድ ህፃንና እናቱ ጭምር መገደላቸው ነው መረጃዎች የሚያመላክቱት የአካባቢው የፋኖ አስተባባሪዎች ከተገደሉት 10 ሰዎች የሚሆኑ ከቆሰሉት ሌሎች 8 ሰዎች ውስጥ የፋኖ ታጣቂዎች የሉበትም ይላሉ የብልጽግናው መንግስት በአማራ ክልል ካሰማራው እግረኛ ሰራዊት በተጨማሪም በጎጃም ፍኖተ ሰላም ደብረ ማርቆስና ደጋዳሞት በሰሜን ሸዋ ደግሞ ደብረ ብርሃን በረሀትና ጀማ አካባቢዎች ጭምር ባለፉት ተከታታይ ሳምንታት የድሮን ጥቃቶችን ፈጽሞ በርካቶች ተገድለዋል ዛሬ የድሮን ጥቃት የተፈጸመባት መተብላም ከኦሮሚያ ክልል አዋሳኝ ስፍራ በቅርብ ርቀት ላይ የምትገኝ ናት ይበንዲ እንዳለ በዛው በሰሜን ሸዋ ዞን በተለይ ሚዳመራኛ አካባቢ ከባድ የተባለ ውጊያ እየተደረገ እንደሚገኝ ምንጮች ገልጿል በሌሎች የክልሉ በርካታ ስፍራዎችም ውጊያው እንዳገረሸ የሚጠቁሙ መረጃዎች እየወጡ ሲሆን በተለይም በሰላማዊ ዜጎች ላይ በተለያዩ ስፍራዎች የሚፈጸሙ ጥቃቶችና የሚደርሰው በደል እየተበራከተ ነው ከሰሞኑ ከባድ ውጊያ ተደርጎበት በርካታ የሰራዊቱ አባላት በተገደሉበት ይልማና ዴንሳ ወረዳ ያብነት ተማሪዎች ስለመገደላቸው ታውቋል ትናንትና ከትናንት በስቲያ ከባድ ውጊያ በተደረገባት ሞጣ ከተማ ዙሪያም በተመሳሳይ በቁጥር በውል ያልታወቁ ሰላማዊ ዜጎች አረጋውያንን ጨምሮ ለህልፈተ ህይወት ተዳርገዋል በሞጣ ዙሪያ ባሉ አካባቢዎች የተነሳው ውጊያ ምክንያት አርሶ አደሩን ትጥቅ ለማስፈታት በሚል እንደነበር መዘገባችን ይታወሳል በምስራቅ ጎጃም ዞን ማቻከል አማኑኤልና በአቅራቢያው በምትገኘው የምዕራብ ጎጃም ደንበጫም የከባድ መሳሪያ ጥቃቶች ነዋሪዎችን ገድሏል መኖሪያ ቤቶችንም አፍርሷል እንዲህ ያሉ ግድያዎች በየዕለቱ ከሚፈጸሙ ዝርፊያና እንግልት እንደዚሁም ድብደባዎች በተጨማሪ ነው ይበንዲ እንዳለ በደሴ ከተማ ተፈጸመ የተባለው የቦምብ ጥቃት የብልጽግና አሰልጣኞች ማረፊያ አካባቢ የደረሰ መሆኑ ተሰምቷል ከቀናት በፊት
በፊት የተጀመረው የብልጽግና ከፍተኛ አመራሮች ስልጠና ከሚሰጥባቸው የአማራ ክልል ከተሞች መካከል ደሴና ባህር ዳር ይገኙበታል። በእነዚህ ከተሞች የሚገኙ የብልጽግናው ሰልጣኞች ከተሞቹ ሰላም ስለመሆናቸው እንደሚወራውም እንዳይደለ በብልጽግናው ልሳናት በኩል ሲናገሩም ተሰምቷል። ይሁን እንጂ በደሴ ከተማ ሰልጣኞቹ አርፎባቸዋል ከተባሉ 3 ትላልቅ ሆቴሎች ውስጥ አንዱ በሆነው ሉሲ ተብሎ በሚጠራው ሆቴል አቅራቢያ የቦምብ ፍንዳታ መድረሱ ተነግሯል። ይህ ፍንዳታ ያደረሰው ጉዳት የለም ያሉት ለጉዳዩ ቅርበት ያላቸው ምንጮች እንዲያም ሆኖ ሰልጣኞቹም ወደ ኮምቦልቻ ከተማ እንዲሄዱ ምክንያት ሳይሆን አልቀረም በማለት አንስተዋል። በደሴ ከተማ ከተፈጸመው የቦምብ ጥቃት በተጨማሪም ከቦሩ ስላሴ አቅራቢያም የተኩስ ልውውጥ ይሰማ እንደነበር ለማወቅ ተችሏል። ይሁን እንጂ ኢትዮ ፎረም ሰልጣኞቹ ወደ ኮምቦልቻ ከተማ የተጓጓዙት ለኢንዱስትሪዎች ጉብኝት ወይንስ ከተፈጸሙ ጥቃቶች ጋር በተያያዘ የሚለውን ግን በገለልተኛነት እያጣራ ይገኛል። በአማራ ክልል ያለው የጸጥታ ችግር እየተባባሰ ማህበራዊ ቀውስንም እያስከተለ በሚገኝበት በዚህ ወቅት የክልሉ ርዕሰ መስተዳድር ደግሞ ወደ አንዳንድ የክልሉ ከተሞች በመጓዝ እየተነጋገሩ ይገኛሉ። ከቀናት በፊት ከሌተናንት ጀነራል መሐመድ ተሰማ ጋር በመሆን በፍኖተ ሰላም ከተማ ተገኝተው ከኛ ጋር ሆኖ ያካል ሆነም ትራቆታላችሁ ሲሉ አስጠንቅቀው ነበር ርዕሰ መስተዳድሩ። ዛሬ ደግሞ ከቀደሙት ጊዜያት ባልተለመደ መልኩ ወደ ደብረ ማርቆስ በሄሊኮፕተር ተጉዘው የከተማዋ ነዋሪዎች ናቸው ከተባሉ ሰዎች ጋር ተወያይቷል። በዚህ መድረክ ላይም ግጭቱ ሰብአዊና ቁሳዊ ጉዳትን እያስከተለብን ነው፣ የአማራ ህዝብ መሰረታዊ ጥያቄዎች ተለይተው ለተፈጻሚነታቸው ተግባራዊ እንቅስቃሴ እያደረግን ባለንበት በዚህ ወቅት የህዝብን ጥያቄ ሽፋን በማድረግ ክልሉን ለማተናመስ የሚንቀሳቀሱ ኃይሎች ህዝባችንን ለጉዳት ዳርገውታል በማለት መናገራቸውን እነዚሁ የመገናኛ ብዙሃኑ ዘግበውላቸዋል። ወደ ግጭቱ የገቡትንም መከሩልን ሲሉ መጠየቃቸውን ነው የገለጹት። የጠቅላይ ሚኒስትሩን የቀይ ባህሩን ማብራሪያ ተከትሎም በተለይም ከሻዕቢያ ዲያስፖራዎችና ከአምባሳደሮች በኩል የተለያዩ ምላሾች ሲሰጡ ቆይቷል። የኤርትራ መንግስት ምላሽም በጉዳዩ ላይ ይጠበቅ ነበር። አሁን የኤርትራ መንግስት ባወጣው መግለጫም በቀይ ባህር ምክንያት ጸባጫሪዎች ነገር እየፈለጉ ነው ሲል ገልጿል። ጠቅላይ ሚኒስትር አብይ አህመድ ቀይ ባህርን አስመልክተው በዝግ ለ2 ዓመታት ባለፈው ሳምንት ደግሞ 45 ደቂቃ ወስደው ለመጀመሪያ ጊዜ በይፋ ያደረጉት ንግግርም በሁለት አረፍተ ነገር ኤርትራ ምላሽ ሰጥታለች። አሁን አስመራና አዲስ አበባ በመግለጫ መመላለስ ጀምሯል። ከ5 ዓመታት በፊት በዚህ ሰሞን ጠቅላይ ሚኒስትር አብይ አህመድ የአሰብ ወደብ ጉብኝታቸውን ካጠናቀቁ በኋላ በድንገት ምጽዋ ላይ ሆነው አንዲት የኢትዮጵያ መርከብ መልህቋን ጣለች ብለው ተናግረው ነበር። ምጽዋ ወደብ ላይ ስራ ጀምረናል። አሁን በቅርቡ ዛላምበሳ አካባቢ ያሉ የሚጠጋገኑ መንገዶች ጠግነን የመንገድ የየብስ ትራንስፖርት ከጀመር በሁሉ መንገድ በአየርም በመርከብም በመድረም ያሰብነው ሐሳብ እየተሳካ እንዳለው አዲሱን ዓመት በጣም በከፍተኛ ተስፋ ለመቀበል እድል ሰጠ ማለት ነው። ይሄ ለዓለም ሁሉ ትልቅ ብስራት ትልቅ ዜና ነው። የመጀመሪያውን መርከብ እቃ ስታወርድ ማየት ለኛ ትልቅ ደስታና ድል ነው። ለመላው የኢትዮጵያ ሕዝብ እንኳን ደስ አላችሁ። ይህ አዲስ ዓመት ስጦታችን ይሆናል። ይህ ከመሆኑ ከሁለት ወራት አስቀድሞ ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂም አዲስ አበባ ተገኝተው በተዘጋጀላቸው ድግስ ላይ የአሰብ ጉዳይ በይፋ ተነስቶም ነበር። ጠቅላይ ሚኒስትር አብይም ኢሳያስን አጠገባቸው አስቀምጠው ባደረጉት ንግግር እኔና ኢሱ ስንደመር የምንካፈለው አሰብን ነው ማለታቸው ይታወሳል። ከኢሱ ወጣፉን ጋር የምንካፈለው አሰብ ይሆናል። አቶ ኢሳያስም ለመጀመሪያ ጊዜ ወደ ኢትዮጵያ በተጓዙበት ወቅት የአሰብንም ሆነ የምጽዋን ወደቦች አብይ አስተዳድሯቸው ፈቅጄላቸዋለሁ ብለዋቸው ነበር። ምጽዋን ከፈለገ አሰብን ከፈለገ ውክልና ሰጥቻለሁ። እንዳውም እርሱ ነው የሚመራን። መግደርደር አያስፈልግም። ላስደስተው ብዬ አይደለም፣ ከምሬ ነው፣ ከልቤ ነው። እንዲህ ባሉ ወቅቶች ይነገሩ የነበሩት የሁለቱ መሪዎች ንግግሮችና ፖለቲካዊ ጫጉላዎች የኢትዮጵያ ሕዝብና ሀብት የበላ ጦርነት ከማካሄድ የዘለለ ፋይዳ ሳይኖራቸው አሁን በመግለጫ ወደ መነጋገር የተቀየረ ግንኙነት ታይቷል። ጠቅላይ ሚኒስትሩ ለኢትዮጵያ የወደብ ጉዳይ የሞት ሽረት ጉዳይ ነው፣ የኢትዮጵያ ተፈጥሮ ድንበር ወሰኑ ቀይ ባህር ነው ብለው ከተናገሩ ከቀናት በኋላ ከአስመራ መግለጫ ተሰምቷል። የኤርትራ መንግስት ጠቅላይ ሚኒስትር አብይ 45 ደቂቃ ወስደው የፓርላማ አባሎቻቸውን ሰብስበው ያብራሩትን
የቀይ ባህር ጉዳይ በሁለት መስመር መግለጫ ምላሽ ሰጥቶበታል። የሻዕቢያ አስተዳደር ጉዳዩን ነገር ፍለጋ ያለው ሲሆን በቅርብ ጊዜያት ስለ ባህርና የባህር በሮች የተባሉና እየተባሉ ያሉ ስፍር ቁጥር የሌላቸው ነገሮች አሉ፣ በዚህም ያልተገረመ የለም ብሏል። አንድም ቦታ ላይ የጠቅላይ ሚኒስትሩም ሆነ የኢትዮጵያን ስም ያልጠቀሰው መግለጫው የኤርትራ መንግስት እንደ ሁልጊዜው እንዲህ ባሉ መንገዶችና ግብዣዎች ላይ አይሳተፍም በማለት በዚህ እየተነገረ ባለው ጉዳይ ላይ ገብቶ ለመነጋገር ፍላጎቱ እንዳልሆነ አረጋግጧል። ለሁሉም የሚመለከታቸው አካላት በማለት ግን እንዲህ ያለው ነገር ፍለጋ ወይንም ጠባጫሪነት ከዋና ዓላማና ተልዕኮ ዞር እንደማያደርግኝ ወቁት ብሏል። ይህ ዋና ተልዕኮና ዓላማ የተባለው ነገር ግን አልተጠቀሰም። ጉዳዩን አስመልክቶ ይህንን ዘገባ እስካጠናቀርንበት ጊዜ ድረስ ከአዲስ አበባ በኩል አስተያየት ያልተሰጠ ሲሆን የሻዕቢያ የመገናኛ ብዙሃን ግን ጉዳዩን እያራገቡት ይገኛሉ። የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በሃይማኖታዊ ስብከት ላይ ተሰማሩ። በስብከታቸውም ከዚህ ጠማማ ትውልድ ዳኖ ሲሉ ተሰምቷል። አቶ ኃይለማርያም ደሳለኝ ስልጣንን ከለቀቁ በኋላ ጠቅላይ ሚኒስትር አብይን ወደ ስልጣን ያመጣቸው የመንፈስ ቅዱስ ጣልቃ ገብነት ነው ሲሉ በተናገሩት ንግግር ይታወሳሉ። የቀድሞ ጠቅላይ ሚኒስትር አማኝ መሆናቸውን በተደጋጋሚ ሲናገሩ ቢደመጡም በስብከት ስራ ላይ ተሰማርተው ወንጌል ሲያስተምሩ ግን እምብዛም አልተለመዱም። የሰባት አለኝ ወንጌል ሲያስተምሩ አሁን ተደምጧል። ምንም አይነት በሽታ እዚህ ጉባኤ መካከል ካለ ሃሌሉያ ዛሬ ይነቀላል። ለምን ከዚህ ጠማማ ትውልድ ዳኑ? አቶ ኃይለማርያም ከአቶ ታምራት ላይኔ ቀጥሎም ከስልጣን ከወረዱ በኋላ በሃይማኖታዊ ስብከትና ስራ ላይ ተሰማርተው የተገኙ የኢትዮጵያ የቀድሞ ጠቅላይ ሚኒስትር ናቸው። በሀገሪቱ መርዶ እንዲነገር ግፊት እየተደረገ ነው። በትግራይ ክልል የታወጀው የሐዘን ሳምንትም ሲካሄድ ሰንብቷል። የብልጽግናው መንግስት የሰንደቅ ዓላማ ቀንን ምክንያት በማድረግ ባንዲራውን ከፍ አድርጎ ሲሰቅል በዋለበት በዚህ ዕለት የትግራይ ክልል ህዝብ ደግሞ በጦርነቱ የተሰዉ ታጋዮችን ለማስታወስ ሰንደቅ ዓላማውን ዝቅ አድርጎ ሲያውለበልብ ውሏል። የብልጽግናው መንግስት በህዝብ ላይ የከፈተውን የግድያ፣ የዝርፊያ፣ የማፈናቀልና አስገድዶ መድፈር ዘመቻ ለመከላከል በሚል በትግራይ ኃይሎች በኩል ተሰልፈው ተዋግቷል የሚባሉት ታጋዮችን በተመለከተም የተለያዩ ኢትዮጵያውያን ሀዘናቸውን ሲገልጹ የተስተዋለ ሲሆን የብልጽግናው አገዛዝ ከእርሱ ወገን ተሰልፎ የሞቱ ወታደሮችን መርዶ እንዲነግር የሚጠይቁም በማህበራዊ የመገናኛ ብዙሃን ዘዴዎች እየተደመጡ ናቸው። የጦርነቱ ያኔ ደጋፊ የነበሩ አንዳንድ የብልጽግናው አገዛዝ ሰዎች ደግሞ ጦርነቱ ውጤት አልባ በመሆኑ ሟቾቹ ሰማዕታት አይደሉም እያሉ ናቸው። ጠቅላይ ሚኒስትር አብይን በማወደስ የሚታወቁት የደርግ መቶ አለቃና የአዲስ አበባ ዩኒቨርሲቲ መምህሩ በድሉ ዋቅጅራም ከነዚህ ውስጥ አንዱ ሲሆኑ ጦርነቱ የእርስ በርስ በመሆኑና ለኢትዮጵያ ድንበርና ነጻነት የተደረገ ባለመሆኑ ሟቾች መስዋዕትም ሰማዕትም አልሆኑም ብለዋል። ዛሬ ይህንን ሲሉ ቢስተዋሉም መከላከያ፣ የአማራና የአፋር ልዩ ኃይል እንደዚሁም ፋኖ ለኢትዮጵያ ነው የተዋደቁት በማለት በወቅቱ በመንግስት የመገናኛ ብዙሃን በግል የመጻፊያ ገጻቸው ሲናገሩም ነበር። ጦርነቱን በግጥምና በስነ ጽሁፍ ሲያፋፍሙ ከነበሩ የብልጽግናው አገዛዝ የጠቅላይ ሚኒስትሩ ደጋፊዎች አንዱ የሆኑት የአዲስ አበባ ዩኒቨርሲቲ መምህሩ ዶክተር በድሉ ዋቅጅራ ከአንድ ዓመት በፊት የፕሪቶሪያ ሰላም ስምምነት ሲፈረም ምስጋና ለኢትዮጵያ ለተዋደቁት መከላከያና ልዩ ኃይሎች ይሁንና መንግስት ድል አድርጓል ብለውም ነበር። የቤተ መንግስቱ በሮች ከተከፈቱላቸውና በመንግስት ድግሶች ላይ በመታደም ከሚታወቁት ምሁራን አንዱ የሆኑት ዶክተር በድሉ የጠቅላይ ሚኒስትሩን መጽሐፎች ለማሻሻጥ በሚሰናዱ ዝግጅቶች ላይና ውስጥን ለማጽዳት እንመካከር ተብለው በሚሰናዱ ዝግጅቶች ላይ ተገኝተው በሚያቀርቧቸው መወድሶችም ይታወሳሉ። የለውጡ ዘመን ከመምጣቱ አስቀድሞ አመጽ ነበረ። እነኚህ የግለሰቡ ልቦና ተጠራቅሞ ነው የማህበረሰቡን ልቦና የሚገነባው። በጣም ጠቃሚ ሐሳብ ነው ዶክተር በድሉ ያነሳው። ከጠቅላይ ሚኒስትር አብይ ጋር እንዲህ ለመወዳደስ ያላቸው ዶክተር በድሉና ሌሎችም ከትግራይ ኃይሎች ጎን ሆነው የሞቱት ሰማዕታት አይደሉም፣ ተሰው ሊባሉ ማይገባቸውም ብሏል። ሌሎች አስተያየት ሰጪዎች በበኩላቸው መንግስት ከእርሱ ወገን ተሰልፈው የሞቱ ወታደሮችን መርዶ እንዲናገር እየጠየቁ ናቸው። አገዛዙ ከአፋርና ከአማራ እንደዚሁም ከኦሮሚያ ክልል አሰልፏቸው ከሞቱ ታጣቂዎች ውጭም 400 ሺህ የሚደርስ ሰራዊት እንደተገደለበት የመከላከያ ሰው ኃይል መምሪያ ዋቢ አድርገን መዘገባችንም ይታወሳል። መርዶ እንዲነገር በአደባባይ ከጠየቁ ሰዎች መካከል ደግሞ የፋኖ ታጣቂዎች አስተባባሪ ከሆኑት አንዱ ምሬ ወዳጆ ይጠቀሳሉ።
ይኸው ትግራይ የሞቱበትን ባግባብ በቃ የወንድ ትግል ነው ባመኑበት ነገር ታግለዋን የሞተበትን እያስረዳ ነው። አማራ ክልል አስረድቷል፣ መከላከያ አስረድቷል። ሐማስ ወደ ኢየሩሳሌምና ቴል አቪቭ ሮኬቶችን ማስወንጨፉን ገለጸ። ይህን ተከትሎም ኢየሩሳሌም በሳይረን ድምጽ ተንጣለች። ይህ የሮኬት ድምጽ የህሊና ጸሎት መርሃ ግብርን እስከ ማቋረጥም ደርሷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ኢራንና ሂዝቦላህን ትዕግስታችንን አትፈታተኑ ሲሉ ተናግሯል። በዚህ ጦርነት 11 ጋዜጠኞች ጉዳት ደርሶባቸዋል። እስራኤል በጋዛ ላይ የምትፈጽመውን የአየር ድብደባንም ቀጥላለች። የሀገሪቱ የመገናኛ ብዙሃን ባለፉት 24 ሰዓታት ውስጥ ከ100 በላይ ወታደራዊ ናቸው የተባሉ ኢላማዎች ላይ ድብደባ ተፈጽሟል ሲሉ ገዘግቧል። ከአንድ ሳምንት በላይ በዘለቀው ጥቃት በጋዛ ሰርጥ ውስጥ ያሉ ህንጻዎች፣ መሰረተ ልማቶችና የመኖሪያ አካባቢዎች ላይ ከባድ ውድመት ደርሷል። በሺዎች የሚቆጠሩ ሰዎችም ለሞትና ለጉዳት ተዳርጓል። ባለፉት ቀናት በተፈጸመው የአየር ድብደባዎች ምክንያት በፈራረሱ ህንጻዎችና ቤቶች ስር ተቀብሮ ያልተገኙ ሰዎች ከ1000 በላይ ስለመሆናቸው የፍልስጤም ባለስልጣናት አስታውቋል። በጋዛ ውስጥ ያለው በሐማስ የሚመራው የሀገር ውስጥ ጉዳይ ሚኒስቴር መስሪያ ቤት ቃል አቀባይ ያልተገኙ ሰዎችን በተመለከተ የተጠቀሰው ቁጥር ትክክል እንደሆነ ማረጋገጫ ሰጥቷል። ከአንድ ሳምንት በፊት የተፈጸመውን የሐማስ ጥቃትን ተከትሎ እስራኤል በጋዛ ላይ እያካሄደች ባለው የአየር ድብደባ ምክንያት ቢያንስ 3000 ፍልስጤማውያን ሲገደሉ በርካቶች ደግሞ ለጉዳት ተዳርጓል። በተጨማሪም ሌላኛው የፍልስጤም ክፍል የሆነው ዌስት ባንክ ውስጥ እስካሁን 58 ሰዎች መገደላቸውና ከ1300 በላይ የሚሆኑት ደግሞ መጎዳታቸውን ሚኒስትሮቹ ገልጸዋል። ይህ በእንዲህ እንዳለ የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን በ5 ቀናት ውስጥ ለሁለተኛ ጊዜ እስራኤልን ጎብኝተዋል። ባሳለፍነው ሐሙስ እስራኤልን ጎብኝተው የነበሩት የአሜሪካ ውጭ ጉዳይ ኃላፊ አንቶኒ ብሊንከን ዛሬም ተመልሰው ወደ እስራኤል አቅንተዋል። ብሊንከን በጋዛ ላይ ስላለው ግጭት ከእስራኤል አመራሮች ጋር ተገናኝተው እንደሚወያዩም ይጠበቃል። ብሊንከን አሜሪካ ለእስራኤል ያላትን ድጋፍ ለማሳየት ባሳለፍነው ሳምንት ሐሙስ ዕለት ወደ ቴል አቪቭ አቅንተው የነበረ ሲሆን በመቀጠልም 6 የአረብ ሀገራት ውስጥ በማቅናት ዲፕሎማሲያዊ ውይይቶችን አድርገዋል። ፕሬዚደንት ባይደንም ከእስራኤል በቀረበላቸው ግብዣ መሰረት በሚቀጥሉት ቀናት ሀገሪቱን ይጎበኛሉ የሚል ግምት አለም። ፕሬዚደንት ባይደን ትናንት በሰጡት መግለጫም እስራኤል በጋዛ በመግባት ወረራ መፈጸም የለባትም፣ ጋዛን የመቆጣጠር እቅዷንም አደገኛ ነው ሲሉ መግለጻቸው አይዘነጋም። የእስራኤልና ሐማስ ጦርነት ከተቀሰቀሰ በኋላም የአሜሪካ የመከላከያ ሚኒስቴር 2 የጦር ጀት ተሸካሚ የሆኑ ግዙፍ መርከቦችንና ድጋፍ የሚሰጡ 2 መርከቦችን ወደ ምስራቅ ሜዲተራኒያን ባህር ልኳል። እንደ ሮይተርስ ዘገባ ከሆነ አሜሪካ እነዚህ ግዙፍ የጦር መርከቦች ግጭት እንዳይስፋፋ እንደ ማስፈራሪያ ትጠቀምባቸዋለች። አሜሪካ ከግጭቱ መቀስቀስ በኋላ ከላከቻቸው በተጨማሪ ቀደም ሲል በቀጠናው በርካታ የጦር መርከቦች፣ አውሮፕላኖችና ወታደሮችን ማሰማራቷም ይታወቃል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ የደረሱን መረጃዎች እነዚህ ናቸው። መልካም ጊዜ ይሁንላችሁ።